በነገራችን ላይ መንግስት እየወሰደ ያለው እርምጃ እጅግ በጣም አስደሳች ነው። ባህላችንን፣ ሃይማኖቶቻችንን፣ እኛነታችንን የማይወክሉ ገጸ ባህሪ የሚጫወቱ ትውልዶችን፣ አለባበስ የሚለብሱ ትውልዶችን በህግ አግባብ መቅጣት፣ እነሱ ሞዴል አድርጎ የሚፈጠር ትውልድ እንዳይኖር ማድረግ የመንግስት ኃላፊነት ነው። በነገራችን ላይ እዚህ ጋር ያለውን ቆሻሻ አይታችሁ ኮሜንት እንዳጽፉ ስራ ቦታ ነው ያለሁት። የስራ ሰው ይቆሽሻል፣ ቆሽሾ ነው ገንዘብ የሚያገኘው እና ከመናገራችሁ በፊት ልናገር ብዬ ነው። ዳቦ ነው የምጋገረው በነገራችን ላይ እና መንግስት እየወሰደ ያለውን እርምጃ እጅግ በጣም ማበረታታው። የማበረታታበት ትልቁ ምክንያት ትውልድ ተማር ልጄ የሚለውን ተማር ልጄ ትልቅ ሰው ትሆናለህ፣ ተማር ልጄ እውቀትን ፈልጋት የሚለውን መርህ ትቶ ሰግጥ፣ ፈምስ፣ ገንዘብ አግኝ፣ ድድብ በል፣ ማንንም አትስማ፣ እናትህንም አባትህንም የሃይማኖት አባትህንም አትስማ አይነት መርህ የሚከተል ትውልድ መፈጠር የለበትም። ባጭሩ ለመግጨት ይሄንን ሀሳብና አላማ ይዘው የመጡ ሰዎችን በህግ አግባብ መቅጣት ነው። ሌላው እንዳስፈለጋቸው በኢትዮጵያ ምድር ላይ እናቶችን፣ ዘርን፣ ብሔርን እየተነሱ ማህበራዊ ሚዲያን ባለግባብ የሚጠቀሙ ሰዎችንም እንዲሁ ለህግ በማቅረብ ሚዲያ መልካም ነገር የሚተላለፍበት መድረክ እንዲሁም በተለይ ቲክቶክ ከመጣ በኋላ ሰዎች በቀላል መንገድ ፌመስ ይሆናሉ፣ በቀላሉ ፎሎወር ያገኛሉ፣ በቀላሉ ተደማጭነት ያገኛሉ፣ እንዳሻቸው መበጥረቅ ይጀምራሉ። ያንን ለመግራት መንግስት እየወሰደ ያለውን እርምጃ ከምን ጊዜውም በላይ ከመንግስት ጎን ተሰልፌ አላቅም። አሁን ግን እየወሰደ ያለው እርምጃ እጅግ በጣም የሚበረታታ ነው። ጭራሽ የሴት ልብስ ለብሰው መጥተው ሴት ብላችሁኛልና በህግ ጠይቃችኋለሁ፣ ለብሰህ ከመጣህ ትባላለህ። አንድ ጆሲ የሚባል ልጅ የሆነ ሚዲያ ላይ ቀርበው የሆነ ልጆች ከሴት አለባበስ የትኛውን የተመቸህ ተብሎ ሲጠየቃሉ ከሴት አለባበስ የጆሲ ተመችቶኛል አለ። ለምን ትላለህ? ከሰሃለሁ እና የሴት ልብስ ለብሰህ ከመጣህ ትባላለህ። ይሄ ከባህላችን ከሃይማኖቶቻችን ጋር የሚጻረር ተግባር ነው እና መንግስት የሀገሪቱ ህግ አላት። እንደዚህ አይነት ነገር አትፈቅድም። የሀገሪቱ ህግ ባህሉም አይፈቅድም፣ ህዝቡም አይፈቅደውም፣ አይቀበለውም። የማይቀበለውን ነገር ይዘህ መጥተህ ለምን ዝም አትሉኝም የሚባል ነገር የለም እና መንግስት እየወሰድክ ያለውን እርምጃ ቀጥል። ሌሎችም ተሳዳቢዎች፣ ህዝብን፣ ሀገርን የሚሰድቡ፣ እናትን የሚሰድቡ፣ የሚያዋርዱ፣ ሴቶችን የሚያዋርዱ እንደዚህ አይነት ሰዎችን እየለቀምክ የማስተካከያ እርምጃ እንድትወስድ ሀሳብ እሰጣለሁ። ጠንካራ ትውልድ፣ የተማረ ትውልድ፣ የተመራመረ ትውልድ፣ የሚማር ትውልድ፣ ተፈትኖ የሚያልፍ ትውልድ መፈጠር አለበት። ሰግጦ ፈምሶ ደድቦ ድድብ ብሎ የሚሳካለት ትውልድ መኖር የለበትም። ወዳችኋለሁ።